ሰላም ሰላም ውድና የተከበራችሁ ውድ የቻናሌ ተከታታዮች በሀገር ውስጥም እንዲሁም ደግሞ ከሀገር ውጭም የምትኖሩ ውድና የተከበራችሁ ቤተሰቦቼ ሰላምና ጤና ባያላችሁበት ይሁን እያልኩኝ ዛሬ እንደተለመደው አንድ ታሪክ ይዤላችሁ ወደ እናንተ መጥቻለሁ። ቪዲዮ ከሰራው በጣም ቆይቻለሁ። እንግዲህ ያው ስለማይመቸኝ ነው፣ ከስራ ጋር እዚህ ስለማይመቸኝ ለዛ ነው የጠፋሁትና ዛሬ እንግዲህ አንድ ቪዲዮ ይዤ ወደ እናንተ መጥቻለሁ። ዛሬ ይዤላችሁ የመጣሁት የአንድን ወጣት ታሪክ ይሆናል ማለት ነው። በአንድ አካባቢ የሚኖር አንድ ወጣት ነውና ሁል ጊዜ ጠዋት ጠዋት እየተነሳ ከእናቱ የወጪ ብር እየተቀበለ ከቤት ይወጣል። ቀን የሚውልበት ማለት የቀን ሙያውን ጠዋት ጠዋት ከእናቱ እየጠየቀ እናትም እየተነጫነጩ ምንም እያሉ ቢሆን ለዚህ ልጅ ብር አንስተው ይሰጡታል ማለት ነው። ምክንያቱም ምንም ማድረግ አትችልም፣ ይቺ እናት ልጇ ነው፣ በልጇ መጨከን አትችልም። ምንም እያለች ቢሆን ሰጥተው ይወጣል ማለት ነው። ከዛ እንደተለመደው አንድ ቀን ጠዋት ከእንቅልፉ ይነሳና እናቴ የወጪ ብር ስጪኝ ልወጣ ነው ብሎ ይጠይቃታል። ከዛ በኋላ ይቺ እናት ዛሬ አንድ ነገር አስባለች። ይሄንን ልጅ በሆነ መንገድ ልታስተምረው አስባለች። ሁሌ በቃ ትመክረዋለች፣ ትጨቀጭቀዋለች፣ ግን ምንም ሊሰማ አልቻለም። ይሄ ወጣት ምንም ስራ አይሰራም፣ ምንም ስራ የሚባል ነገር አይሰራም። ከዛም አልፎ ደግሞ በጣም በሱስ የተጠመደ ነው። በቃ የሱስ እስረኛ የሆነ ወጣት ነውና በቃ ለዛ ለሱሱ መዋያ ነው፣ ለሱሱ የሚውልበት ነውና ጧት ጧት ከእናቱ የወጪ ብር እየተቀበለ የሚወጣው ያው እናት አይደለች፣ በልጇ ምንም ማድረግ ስለማትችል በቃ ሰታው ይወጣል ማለት ነው። ከዛ የዛን ቀን አንድ ቀን ጠዋት ተነስቶ እንደለመደው እናቴ የወጪ ብር ስጪኝ ብሎ ሲጠይቃት ይቺ እናት ምንም ሳትል እንደሌላ ቀን በቃ ምንድነው ወዴት ነው እንዴት ነው ምንም ነገር ሳትጨቃጨቅ በጣም ብዙ 100 ብሮች አምጥታ ቁጭ ታደርግለታለች። ከዛ በሆነው ነገር ልጁ በጣም ግራ ተጋባ፣ እንዲሁም ደግሞ ተናደደ። ለምንድነው የተናደደው? ይቺ እናት አምጥታ የሰጠችው ብር የድሮ 100 ብር ነው፣ ድሮ የተቀየረው 100 ብር ነው እና በጣም ብዙ ብር ነው አምጥታ ቁጭ አደረገችለት። ከዛ በኋላ በጣም ተናደደና እንዴ እናቴ እየቀለድሽብኝ መሆኑ ነው እንዴ ይላታል። ከዛ በኋላ አይ ልጄ እየቀለድኩብህ አይደለም፣ እና ይሄ ብር እኮ ድሮ እኮ የተቀየረ ብር ነው፣ አሁን እኮ ይሄ ብር ምንም ማድረግ አይችልም፣ ምንም ማድረግ የማይችሉ የድሮ 100 ብሮችን እኮ ነው አንስተሽ የምትሰጪኝ፣ ምን የምን ላደርግበት ነው ብሎ ይጠይቃታል። ከዛ በኋላ ልጄ ብላ ይቺ እናት ለልጇን የሆነ ምክር ለመለገስ ፈለገች ማለት ነው። ይሄ 100 ብር በሰዓቱ በጣም ውድ ነበረ፣ በጣም ብዙ ነገሮችን ማድረግ የሚችል ነበረ፣ ሁሉም ተንሰፍስፎ የሚፈልገው ብር ነበረ፣ በወቅቱ በጣም ተፈላጊ የሆነ ብር ነበረ። ዛሬ ግን በሌላ ብር ተቀይሮ ይሄ ብር ከአገልግሎት ውጪ ሆኗል። በአሁን ሰዓት የፈለገ ብዙ ቢሆን በጣም ብዙ ነው ብሩ፣ የፈለገ ነገር ብዙ ቢሆን ምንም ዋጋ የለውም። ሌላው ቀርቶ መንገድ ላይ ቢጣል እንኳን ህፃን ልጅ ምናልባት ሊጫወትበት ወይ ሊቀልድበት፣ ሌላ ሰውን ቢሆን ወይ ሊስቅበት ፈልጎ ያንሳው እንጂ ምንም ነገር እንደማይጠቅም ሁሉም ሰው ህፃን ልጅ እንኳን ያውቀዋል። ግን ከዛ በፊት ግን በጣም ብዙ አገልግሎት ይሰጥ ነበረ። ይሄ ብር እኔ በወቅቱ ይሄ ብር ቀይሩ ተብሎ እየተቀየረ በነበረበት ሰዓት ብቀይረው ኖሮ እንደዚህ ከአገልግሎት ውጪ አይሆንም ነበረ። ግን በወቅቱ ቀይሩ በተባለበት ሰዓት ስላልቀየርኩት ይሄ ሁሉ እንደምታየው ይሄ ብር ዛሬ ከአገልግሎት ውጭ ሆኗል። አሁን ልቀይረው ብል ራሱ አልችልም፣ ምክንያቱም ጊዜ አልፎበታል። የዚህ ብር አገልግሎት ዛሬ አይደለም፣ ከዛ በፊት ነበረ። በሰዓቱ ግን በጣም ብዙ ነገር ይደረግበት ነበረ እና ዛሬ ግን ይጣላል ነው በቃ፣ ወይ የህፃናት መጫወቻ ነው ወይ ይጣላል ነው እንጂ ምንም አገልግሎት የለውም። ሰው የሚስቅበት፣ የሚጫወትበት፣ የሚቀልድበት ነው እንጂ ሊሆን የሚችለው ሌላ ቁም ነገር ላይ ሊውል አይችልም። እና ልጄ ምን ልልክ ፈልጌ ነው ዛሬ አንተ በጣም ቆንጆ ነክ፣ በጣም ለግላጋ ወጣት ነክ፣ በቃ በጣም ሁሉ ነገርክ ያማረ ነው፣ በጣም ጉልበት አለክ። አሁን በዚህ እድሜክ አሁን ባለህበት ሰዓት በጣም ወጣት ነው ልጅ ማለት ነው። ይሄ አሁን ያለህበት እድሜ ላይ ይሄ ያለህበት ጊዜ ላይ የፈለከውን ነገር የምትሰራበት፣ የፈለከውን ተራራ ወጥተህ የምትወርድበት እድሜክ ነው። ይሄ እድሜክ ላይ ሁሉም ሰው አንተን ይፈልግሃል። ግን ይሄ እድሜክ አንተ ብትጠቀምበት፣ ብትሰራበት ነገ ተጠቃሚ ትሆናለህ። ነገር ግን ልክ አሁን ያንተ ያለህበት አቋም ሱሰኛ ነክ፣ እንዲሁም ደግሞ ስራ አትሰራም፣ ግን ሁሉም ነገር ማድረግ ትችላለህ። አቅሙ አለህ፣ ጉልበቱ አለህ፣ ገና ህፃን ልጅ ነክ፣ እድሜህ ገና ነው፣ ጊዜ አላለፈም። ግን ዛሬ ካልተለወጥክ፣ ዛሬ ይሄ መጥፎ ባህሪህን፣ ሱስህን፣ ሌሎችን መጥፎ ባህሪያትህን ዛሬ ካልቀየርካቸው ነገ ልክ እንደዚህ 100 ብር ከአገልግሎት ውጪ ትሆናለህ። ይሄ 100 ብር በወቅቱ በጣም እንቁ ነበረ፣ ግን ዛሬ በቃ ተጥሏል፣ ማንም አይፈልገው፣ ምክንያቱም ጊዜ አልፎበታል። እኔ ቀይሪ በተባልኩ ሰዓት ባለመቀየሬ። ስለዚህ ልጅ እኔ ሁል ጊዜ አንተን እመክርሃለሁ፣
ሁልጊዜ አንተን እጨቀጭቅሃለሁ፣ ሁልጊዜ ተቀየር እያልኩኝ ይሄ ባህሪ ቀይር እያልኩኝ እጨቀጭቅሃለሁ። ግን ልጄ ለአንተ ብዬ ነው። ነገ ልክ እንደዚህ እንደምታየው 100 ብር አገልግሎትህ እንዳይወድቅ፣ በሰዎች እንዳይስቁብህ፣ ሰዎች እንዳይቀልዱብህ፣ ከአገልግሎት ውጪ እንዳትሆን ብዬ ነውና ጊዜ ይሄዳል ግን አይመለስም። ስለዚህ ይሄን ያለውን ጊዜህን አሁን ነው የምትጠቀምበት። አሁን ነው ማንነትን የምትቀይርበት። ነገ ካለፈ በኋላ ጉልበትህ ካረጀ በኋላ መልክህ ከረገፈ በኋላ ሁሉም ነገር ጊዜውም ትቶክ ከሄደ በኋላ ትቆጫለህ። ምን አለ ትላንትና እናቴ ባህሪህን ቀይር፣ ባህሪህን አስተካከል፣ ይሄንን አድርግ ባለችኝ ሰዓት ቀይሬው ቢሆን ኖሮ ዛሬ እንደዚህ ሰዎች አይስቁብኝም ነበረ፣ እንደዚህ ከአገልግሎት ውጪ አልሆንም ነበረ። ስለዚህ ያኔ ሲነገረኝ አለመስማቴ ነው ለዛሬ ውድቀቴ። ልክ እንደ 100 ብሩ ከጥቅም ውጪ መሆኔ፣ በየመንገዱ ብጣልም እንኳን ማንም የማያነሳኝ፣ አንተ ብትወድቅ አለች፣ አንተ የሆነ መጥፎ ቦታ ላይ ብትወድቅ በቃ የሆነ ነገ የታክሲ እንኳን አተ የምትበላበት አተ ሁሉ ነገር አተ ጎዳና ላይ እንኳን ብትወድቅ የሰዎች መጠቃቆሚያ ነው የምትሆነው። በቃ ሰዎች ትናንትና እኮ ይሄ ልጅ እናቱ እንዲህ ስትለው ነበረ እና ሰው ሁሉ ሲመክረው ነበረ፣ ሱስ ይቅርብህ፣ ባህሪህን አስተካከል ብላ እየመከረችው ነበረ። ግን ስላልሰማ ነው እያሉ ይሳለቁብሃል። ማንም አንተን የሚደግፍህ የሚያነሳክ የለም። ሁሉም ረግጦክ ስቆብህ ነው የሚያልፈው። ስለዚህ ልጄ አሁን ያለህን ጊዜ ተጠቀምበት ብላ ይቺ እናት ለልጇ ቁም ነገርን አስተላለፈችለት ማለት ነው። ስለዚህ ይሄ ልጅ ነገር ምንድነው ነገር በምሳሌ ጠጅ በብርሌ የሚባል ነገር አለ። ከዛ በፊት ያ ሁሉ ስትነግረው ያልሰማ ልጅ፣ ያ ሁሉ ሲመከር ያልሰማ ልጅ ዛሬ ግን በምሳሌ ሲነገረው ይሄ ልጅ ባህሪውን ወደ ማስተካከል ሄዷል ማለት ነው። ስለዚህ ቤተሰብ የዛሬው ቪዲዮዬ ጊዜያችን አሁን ነው መጠቀም ያለብን። ማንኛውም መስራት የምንፈልገው ነገር በዛው ሰዓት ነው፣ አሁን ባለንበት ጊዜ ነው። እኔ አሁን ይቺ ሰዓቴ፣ አሁን ያለሁበት ሰዓቴ ነው በቃ ምሰራበት፣ ብዙ ነገር ማድረግ የምችልበት ጊዜ ይሄዳል። ነገር ግን ይሄ የሄደው ጊዜ መመለስ አልችልም። ዛሬ የሚያልፈው ዛሬ አሁን የዛሬ ቀን ነገ ከነገ ወዲያ እያለ ይዞ የሚሄደው ብዙ ነገር፣ እድሜንም ሁሉ ነገሬንም ወጣትነቴንም ሁሉም ነገሬን ነው ይዞ የሚሄደው እና ነገ ይሄ ነገር ካለፈ በኋላ ነገ መልሼ ላመጣው አልችልም። ስለዚህ ዛሬ ወጣቶች ተስፋ በመቁረጥ በስራ አጥነት በተለያዩ ሱስ ውስጥ ገብተው የተለያየ ቦታ ላይ ወድቀው እናያቸዋለን። ስለዚህ አንዳንድ ጊዜ ጊዜያችንን በአግባቡ አለመጠቀማችን ልክ እንደ ድሮ 100 ብር ዛሬ የፈለገ የድሮ ብሮች አምጥተን ብንቆልላቸው ምንም ዋጋ የላቸውም። ወይ ከመቃጠል ውጭ ምንም ልናደርግበት አንችልም። እና ማድረግ ያለብን ነገሮች ዛሬ ካላደረግን ነገ የሰው መሳቂያ፣ የሰው መሳለቂያ፣ የሰው መጠቋቋሚያ ነው እና የምንሆነው። ልክ እኛም እንደዚች እናት በዚህ 100 ብር ብዙ ቁም ነገር ነው ያስተላለፈችው እና ልክ እንደ አሮጌው 100 ብር ጊዜያችንን ሳንቀይርበት ባህሪያችን፣ አንዳንዴ መጥፎ ባህሪያቶች አለን እኛ የሰው ልጆች ነን። የሰው ልጆች ሙሉ አይደለንም እና አንዳንድ ሰዎች ይሄ ባህሪ እኮ መጥፎ ነው፣ ይሄ ባህሪ እንደዚህ ብታረግ፣ ይሄንን እንደዚህ ብታስተካክለው ብለው ሊመክሩ ይችላሉ። ግን አንዳንዴ ወይ እብሪተኝነት ወይ ደግሞ የበላይነት በቃ ወይ አትንኩኝ ባይነት ነገር ይሰማንና በቃ የሆነ በልህ ነገር የምንሆንና በዛ ባህሪያችን እንገፋለን። ነገር ግን እየዋለ እያደረ ያ ነገር ስር ነው የሚሰደው። አንድ ተክል ይተከልና ስሩ በቃ እየሰፋ ሲመጣ በቃ ይደራጃል ማለት ነው። እዛች ጋር ስር ሰዶ ትልቅ አትክልት ሆኖ ይቀመጣል ማለት ነው። ስለዚህ እኛም አንዳንድ ማስወገድ ያለብን ባህሪዎቻችን ሰዎች ሊነግሩን ይችላሉ። እርስ በርሳችን ሰው ከሰው ነው። እኔ የማውቀው ለምሳሌ እኔ የማውቀው ነገር እናንተ ጋር ላይኖር ይችላል። እናንተ የምታውቁት ነገር ደግሞ እኔ ጋር ላይኖር ይችላል። ስለዚህ በመነጋገር በመማማር ነው ብዙ ነገሮችን ልንለውጥ የምንችለው እና ዛሬ ማስወገድ ያሉብንን ነገሮች ዛሬ አስወግደን ጊዜያችንን በአግባቡ እንጠቀምበት እላችኋለሁ። ቤተሰብ የዛሬው ቪዲዮ ይሄን ይመስል ነበረ። ብዙ ለፈለፍኩ በጣም ብዙ እንትን አልኩ መሰለኝ እና ይሄ ቪዲዮ ስትጀምሩት ላይክ እያደረጋችሁ ጀምሩ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ስለነበራችሁ ከልብ አመሰግናለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ቻው።